እየጨመረ የመጣውን የትራፊክ አደጋ ለመከላከል ሲባል ከባድ ጉዳት በማድረስ ቀዳሚ ናቸው የተባሉት የጭነትና የሕዝብ ትራንስፖርት አሽከርካሪዎች በድጋሚ ተፈትነው መንጃ ፈቃድ የሚወስዱበትን አሰራር ሊተገበር መሆኑን የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። በእነዚህ አሽከርካሪዎች ላይ በቅድሚያ ይተግበር እንጂ ይህ ፈተና ለሁሉም አይነት አሽከርካሪዎች የሚቀር አይደለም ያለው ሚኒስቴር መስሪያ ቤቱ ለዚህ የሚሆኑ 40 ሞጁሎችና ከዚህ ቀደም ያልነበሩ የአሽከርካሪነት የስራ መስፈርቶችን ከስራና ክህሎት ሚኒስቴር ጋር ማሰናዳቱን ነው የተናገረው። በዚህ ሂደት ላለፉ ሰዎች የሚሰጠው አዲስ የአሽከርካሪነት ፍቃድም ከዲጂታል ብሔራዊ መታወቂያ ጋር የሚተሳሰርና ከዚህ ቀደም የነበሩ ህገወጥ የመንጃ ፍቃድ ሽያጮችን ከመስመር የሚያስወጣ ይሆናል ነው የተባለው። አቤል አበበ በርካታ ጥያቄዎች የተነሱበትን የሚኒስቴር መስሪያ ቤቱን የፓርላማ ውሎ እንደሚከተለው ዳሶታል። ዛሬ በህዝብ እንደራሴዎች ምክር ቤት ተገኝቶ የ11 ወራት የሥራ አፈጻጸሙን ያስገመገመው የትራንስፖርትና ሎጂስቲክስ ሚኒስቴር ካቀረበው ዘርዘር ያለ ሪፖርት ባሻገር ዘርፉን በተመለከተ ለተነሱለት ጥያቄዎችም ምላሾችን ሰጥቷል። በዚሁ ጊዜ ከምክር ቤቱ ከተነሱ ጥያቄዎች አንዱ በአንዳንድ የሀገሪቱ አካባቢዎች ባሉ ግጭቶች የተነሳ የየብስ ትራንስፖርትን መጠቀም አዳጋች እየሆነ ነው፣ ዜጎችም ከአቅማቸው በላይ የሆነ ክፍያን እየከፈሉ የአየር ትራንስፖርትን ለመጠቀም እየተገደዱ ነው የሚል ነበር። ይህ ጥያቄ የተነሳው ሚኒስቴር መስሪያ ቤቱ በህዝብ ትራንስፖርት አገልግሎት በድግግሞሽ 960 ሚሊዮን ዜጎች ተጓጉዘዋል፣ አፈጻጸሜም ከእቅድ በላይ ሆኗል ማለቱን ተከትሎ ሲሆን ሚኒስቴር መስሪያ ቤቱም ማብራሪያ ሰጥቶበታል። ብዙ ቦታዎች አስተማማኝ ሰላም እየሰፈነ ስለሆነ ያን ከስር እያዩ የትራንስፖርቱንም የማስጀመር ስራ እየተሰራ ነው ያለው። ከጸጥታ አካል ጋር ከሌሎች ከክልልና ከተማ መስተዳድሮች ጋርም በቅርበት በቅንጅት እየሰራን ስለሆነ በተወሰኑት ጋር ብቻ ነው ትራንስፖርት የተቋረጠው። ከአቅም በላይ የሆነ ቦታዎች ላይ ብቻ ነው ትራንስፖርት የተቋረጠው። ከዛ ውጪ ያለው ዋጋ እየተከፈለም ቢሆን የትራንስፖርት እንቅስቃሴ አለ። በተለይ ወደ ክፍለ ሀገራት የሚደረጉ የህዝብ ትራንስፖርት አገልግሎት ስምሪቶችን በተመለከተ የቀረበው ቅሬታ ደግሞ ትርፍ በመጫን ህዝቡ የሚደርስበት እንግልት ሳይበቃ በአንድ ጉዞ እስከ 50 ብር የሚደርስ ጭማሪ ይደረግበታል የሚል ነው። የቲኬቲንግ አገልግሎት ቢጀመርም በአግባቡ የማይተገበርበትና አሁንም ከታሪፍ በላይ ማስከፈል፣ ከልክ በላይ መጫን፣ ተሳፋሪዎችን ማንገላታት፣ ትኬት አለመቁረጥ፣ ከስምሪት ውጭ መጫንና የመሳሰሉ ችግሮች ያሉ መሆኑንና ህዝቡም ቅሬታ እንዳለው ቋሚ ኮሚቴው ባደረገው የመስክ ምልከታ አረጋግጧል። 100 ሺህ እስከ 200 ሺህ ሰው የሚንቀሳቀስባቸው አካባቢዎች አሉ። ይህን ዝም ብለን ወደ ገንዘብ ብናሰላ 50 ብር ትርፍ ቢጨምር በአንድ መስመር ላይ 100 ሺህ ሲባዛ በ50 ስናደርግ በአመት ወደ 1.8 ቢሊዮን ነው የሚሆነው። ይሄ ህዝብ እየተበዘበዘ ነው ያለው ማለት ነው። በጉዳዩ ላይ ምላሽ የሰጡት የትራንስፖርትና ሎጂስቲክስ ሚኒስትሩ አለሙ ስሜም አሁን አንዳንድ ህግ አስከባሪዎችም ጭምር የችግሩ አካል ናቸው ብለዋል። ህግ አስከባሪው ራሱ ችግር አለበት። አንዳንዱ ትርፍ ከሚጭን የሚጋራ ህግ አስከባሪ አለ። ትራንስፖርት ሴክተር ሊሆን ይችላል፣ የጸጥታ አካል ሊሆን ይችላል፣ ትራፊክ ሊሆን ይችላል። የጥቅም ተጋሪ በመሆን ለዚህ ተባባሪ የሚሆኑ አንዳንድ የመንግስት አስፈጻሚዎች አሉ። ይሄንን የሚያጋልጥ ማህበረሰብ፣ ለመብቱ የሚታገል ማህበረሰብ መኖር አለበት። መንግስት በየቦታው አንደኛ የራሱንም ችግር ፈጣሪዎች ግለሰቡ ችግር ፈጣሪዎችንም መንግስት ተቆጣጥሮ አይችልም። የህዝብ ተሳትፎ እጅግ በጣም ያስፈልጋል። በ11 ወራት ውስጥ 1 ሚሊዮን ተሽከርካሪዎች የመድን ሽፋን እንዲኖራቸው ከማድረግ ባለፈ ለ80 ሚሊዮን ዜጎች የግንዛቤ ማስጨበጫ ተሰጥቷል ቢባልም የትራፊክ አደጋ መጠን ግን ከመቀነስ ይልቅ ለምን ጨመረ የሚል ጥያቄ ከህዝብ እንደራሴዎች ተነስተዋል። በዓመት ውስጥ የደረሰውን የትራፊክ አደጋ መጠን ባይጠቅስም አደጋው ጭማሪ አሳይቷል ያለው ሚኒስቴር መስሪያ ቤቱም ቁጥሩ ላይ ጭማሪ የታየው ከዚህ ቀደም በሪፖርት ውስጥ ይካተት ያልነበረው የትግራይ ክልል በመካተቱ እንዲሁም የአደጋ ካሳው እንዲጨምር መደረጉን ተከትሎ ሪፖርት የማይደረጉ አደጋዎች ሪፖርት እየተደረጉ ስለሆነ ነው ብሏል። ይህ ማለት ግን እነዚህ ምክንያቶች ስለኖሩ እንጂ አደጋው ቀንሷል ማለት አይደለም ያለው ሚኒስቴር መስሪያ ቤቱ ዘላቂው መፍትሄ ለ70 በመቶ አደጋዎች ምክንያት ናቸው የተባሉት አሽከርካሪዎች መንጃ ፈቃድን በድጋሚ ተመዝነው እንዲያወጡ ማድረግ ነው በማለት ወደ ስራ መግባቱን አሳውቋል። አሰጣጥ ስርዓታችንን መፈተሽ አለብን። እንደገና ለአሽከርካሪ ሁሉ የብቃት ማረጋገጫ መስጠት መቻል አለብን። የምንጀምረው ግን ከዋናዎቹ እንጀምር። ዋና አደጋ አድራጆቹ በጅምላ ሰው የሚጨርሱት ከባድ መኪናዎች፣ የጭነት መኪናዎች፣ አውቶቡሶች እንጀምር። ከትራንስፖርትና ሎጂስቲክስ ሚኒስቴርና ከስራና ክህሎት ሚኒስቴር ቡድን ተቋቁሞ ጥናት ተጠንቶ ቅድም የተባለው ሲደመር ወደ 40 ሞጁል የተዘጋጀው ስታንዳርድ የተዘጋጀው
ኦኩፔሽናል ስታንዳርድ የተሰጠው ካሪኩለም የተቀረጸለት በዚህ ዓመት ነው ማለት ነው። የምንሰጠውን የብቃት ማረጋገጫ ራሱን እንቀይረዋለን። ከፋይዳ ጋር እናያይዘዋለን። ለምንድነው ኮፒና ለፎርጀሪ በማያጋልጥ መልኩ እናደርጋለን ማለት ነው። በዚሁ መድረክ ላይ የጭነት ተሽከርካሪዎች በየቀበሌው ሲያልፉ እንዲከፍሉ የሚገደዱት ህገወጥ የኬላ ክፍያ አሁንም አለመገታቱን በመጥቀስ ተደጋጋሚ ጥያቄዎችም ተነስተው ነበር። ክልሎች ችግሩ ተፈቷል ብለው ሪፖርት ቢያደርጉም በአንዳንድ ቦታዎች ሳይስተካከል መቀጠሉን በአካል ጭምር ተገኝተው ማረጋገጣቸውን የጠቀሱት የትራንስፖርት ሚኒስትሩ መፍትሄ እንዲበጅለት ለሚመለከተው አካል አሳውቀናል ነው ያሉት። ተሽከርካሪ እያቆሙ ገንዘብ ሲቀበሉ አይተናል። አንዳንድ ቦታ በየቦታው የዚህ ቀበሌ 2000 ከተቀበለ ቀጥሎ ያለው ቀበሌ 2000 ይቀበላል። ተሽከርካሪው ያው ነው። 10 ቀበሌ ውስጥ የሚያርፍ ከሆነ 2000 በ10 አባዙት። የከተማ አስተዳደሮች ናቸው አንዳንዶቹ፣ የቀበሌ አስተዳደሮች ናቸው አንዳንዶቹ። አይተናል፣ በአካል ሄደን አይተናል። የሚመለከተው አካልም ሪፖርት አድርገናል፣ እርምጃ እንዲወሰድባቸው ማለት ነው። በዚሁ ጊዜ ኢትዮጵያ በቂ የኤሌክትሪክ ኃይል አቅርቦት ሳይኖራት ብሎም ለኤሌክትሪክ ተሽከርካሪዎች የሚያገለግሉ ማደያዎችን በሚፈለገው ልክ ሳታስፋፋና ሌሎች ቅድመ ሁኔታዎችን ሳታሟላ የነዳጅ ተሽከርካሪዎችን ማስገባትን መከልከሏ አግባብ ነው ወይ የሚል ጥያቄ ከአንድ የሕዝብ እንደራሴ ተነስቶ ነበር። ይህ ውሳኔ የሀገራዊው አረንጓዴ ኢኮኖሚ እንቅስቃሴ አካል መሆኑን የጠቀሱት የትራንስፖርትና ሎጂስቲክስ ሚኒስትሩ ከውጭ የሚገቡት የኤሌክትሪክ ተሽከርካሪዎች እንዲሆኑ ብቻ ማድረግ ሳይሆን ከዚህ ቀደም የገቡ የነዳጅ ተሽከርካሪዎች በቴክኖሎጂ በመታገዝ የብክለት መጠናቸውን እንዲቀንሱ የሚያስችል እንዲሁም ወደ ኤሌክትሪክ ተሽከርካሪነት እንዲቀየሩ የሚደረግበት መመሪያም እየተሰናዳ መሆኑን ጠቁመዋል።